እንዴት ናችሁ? እንዴት ያላችሁ የተወደዳችሁ? ቼልሲ ፍጹም ድራማዊ በሆነ ጨዋታ ዌስትሃም ዩናይትድን በተጨማሪ ሰዓት በተቆጠረ የኤንዞ ፈርናንዴዝ ጎል አሸንፏል። የሁለት አጋማሾች ጨዋታ ነበር፣ ግን የቼልሲ ደጋፊዎችን ፍጹም ስሜታ ያደረገም ጨዋታ ይመስለኛል። ጨዋታው የተጠናቀቀበት መንገድ፣ መጨረሻ ላይ የነበረው ግርግር፣ ግን በጠቅላላው የድሉም ታሪክ ቼልሲ በፕሪሚየር ሊግ ታሪክ ከ1993 ወዲህ ማለት ነው በመጀመሪያ አጋማሽ 2-0 ሲመራ ቆይቶ ጨዋታ አሸንፎ አያውቅም። ስለዚህ በታሪክም የሚሰፍር አይነት ጨዋታ ነው። ደግሞ ሁል ጊዜ ከ2-0 መመራት ከሰፊ የጎል ልዩነት መመራት 2-0 የምትመሩ ከሆነ ያው በሰፊ ውጤት ተመራችሁ ሊባል የሚችል ነው። ከእንደዚህ አይነት መመራት በኋላ ማሸነፍ ራሱን የቻለ ልዩ የድል ጣዕም አለው። ከዚህ ባሻገር ደግሞ በጨዋታው የመጨረሻ ደቂቃዎች ላይ በተቆጠረ ጎል ስታሸንፉ ደግሞ ሌላ ተጨማሪ ፍሌቨር አለ። ለዚህ ነው there is nothing like a last minute goal የሚባለው። የኤንዞ ጎል በስታንፎርድ ብሪጅም በመላው ዓለም በቴሌቪዥን ስክሪን ፊት ሆኖ ለሚያዩ ሰዎችም ፍጹም የተለየ ደስታ የሰጣቸው ይመስለኛል። ግን ደግሞ የጨዋታው ኮንቴክስት በጣም ወሳኝ ነው። የሁለት አጋማሾች ጨዋታ ነበር። ሁለት የተለያየ ቼልሲን ያየንበት ጨዋታ ነው። የመጀመሪያው አጋማሽ ሲጠናቀቅ የሁለተኛው አጋማሽ አይነት ፋይት ባክ የማየትን ተስፋ የማይሰጥ የሚያስደነግጥ አይነት ፐርፎርማንስ ነው የነበረው። ያው አንዱ ትልቁ ችግር ኤንዞ ማሬስካንም ከክለብ አለቆቹ ጋር ካቃረኑት ነጥቦች መካከል አንደኛው የዚህ የሮቴሽን ጉዳይ ነው። እንደምታስታውሱት በሳምንቱ አጋማሽ በአሰልጣኝ ሊያም ሮሲኝ አሰልጣኝነት በእርግጥ ያሰለጠናቸው የጨዋታዎች ቁጥር ጥቂት ቢሆኑም ግን በዚህ ጥቂት የስራ ኃላፊነቱ ዘመን ምርጡን ድል አግኝቷል ስንል ነበር። ከሜዳ ውጪ ናፖሊን የወቅቱን የሴሪያ ሻምፒዮን አሸንፏል 3-1 እና የድሉ ባህሪ ደግሞ የአሰልጣኙን የጨዋታ ውስጥ ለውጥ ማምጣት መቻል የሚያሳይ ነው። በሁለተኛው አጋማሽ ቀይሮ ያስገባቸው ትሬቨር ቻሎባ እና በተለይ ደግሞ ኮል ፓልመር ፍጹም የተለየ ተጽዕኖ ነበራቸው። ከዚያ ጨዋታ በኋላ የሚያሸንፍ ቡድን ብዙ አይቀየርም የሚባል አንድ ክሊሼ አለ። በእርግጥ ከ72 ሰዓት ባነሰ ጊዜ የተደረገ ጨዋታ ነው። ከዚያ ጨዋታ በኋላ ወደ ጣሊያን መጓዝ ነበረባቸው። ስለዚህ ጉዞ ራሱ አድካሚ ነው። ደግሞ ለቼልሲ የቻምፒየንስ ሊግ እጣ ፈንታ በጣም ወሳኝ ነበር። ከ1 እስከ 8 ወይም በቀጥታ ወደ ቻምፒየንስ ሊግ ወደ ሁለተኛው ዙር የሚያሳልፈውን ስፍራ ይዞ ለማጠናቀቅ የተደረገ ኢሞሽናል ጨዋታ ነው። ስለዚህ ከዛ ጨዋታ በኋላ የተወሰኑ ለውጦች መጠበቃችን ነው። የተወሰነ ሮቴሽን መኖሩ ባህሪያዊ ይመስለኛል። ችግሩ የ7 ተጫዋች ሮቴሽን ሲሆን ከባክፎሩ ከመጨረሻዎቹ 4 ተከላካዮች 3ቱ አዳዲስ ናቸው፣ ወይም በኔፕልስ የተደረገው ጨዋታ ላይ አልጀመሩም። ግን ከአውትፊልድ ተጫዋቾች 70% ለውጦ ነው ወደዚህ ጨዋታ የመጣው። ለዚህ ነው ፋይን ማርጅኑ የትኛው ነው፣ ትክክለኛው ሚዛን፣ ትክክለኛው ባላንስ የትኛው ነው የሚል ጥያቄ እንድታነሱ የምትገደዱት በሮቴሽን እና ፍጹም ሌላ ቡድን ይዞ በመምጣት መሀል። አሁን እንደዚህ ሲሆን ሁል ጊዜ ስጋቱ ሲንክሮናይዜሽን የሚባል የጨዋታ ውህደት የሚባል እንዳይኖር ችግር ሊሆን ስለሚችል እና አሁን ኮንፈረንስ ሊግ አይደለም፣ ሁለት ቡድን የሚጠቀሙበት ሲዝን አይደለም። ከሞላ ጎደል ተመሳሳይ 14 ተጫዋቾች ሬጉላርሊ እንድትጠቀሙ ይጠበቃል። ጨዋታ የሚጀምሩ 11 ተጫዋቾች ግን ደግሞ 3 ቢበዛ የ4 ተጫዋቾች ሮቴሽን ይኖራል። ለምሳሌ አንዳንዶቹ አስገዳጅ ሊሆኑ ይችላሉ። ኤስቴቫ ዊሊያን በግል ምክንያት ወደ ብራዚል ስለተጓዘ ይሄ ከአሰልጣኙ ቁጥጥር ውጭ ያለ ነው። ጉዳት፣ የቅጣት ጉዳይ፣ የፎርም ጉዳይ፣ እነዚህም ሌሎች ምክንያቶች ናቸው። ግን አይዲያሊ ከአንድ ጨዋታ ወደ ሌላ ጨዋታ ስትሄዱ ቢበዛ 4 ለውጥ ብታደርጉ ነው ብዙ ጊዜ አድቫይዘብል የሚመስለው፣ ወይም ሌሎች ብዙ አሰልጣኞች የሚያደርጉት። በተለይ የሚጠብቃችሁ ጨዋታ በጥሩ ፎርም ላይ ካለ ቡድን ጋር ሲሆን ዌስትሃም ልክ ነው፣ የወራጅ ቀጠና ውስጥ ያለ ቡድን ነው፣ 18ኛ ነው። ነገር ግን ሰሞኑን ጨዋታዎች እያሸነፈ ነው። የውጤት አፕተርን አለ። ያመጧቸው ተጫዋቾች አሉ እንደ ካስቴያኖ ወይ ተቀይሮ የገባው ትራኦሬ ወይም ፓብሎ አይነት ተጫዋቾች አምጥቷል። በኑኖ ኤስፔሪቶ ሳንቶ ከፖተር ዘመን የተሻለ ሞቲቬሽን ላይ ያለ ቡድን ነው። ደግሞ የለንደን ቡድን በመጀመሪያ አጋማሽ ያየ ነው የዛን ችግር ነው። ከአንድ ጨዋታ ወደ ሌላ ጨዋታ የ7 ተጫዋች ሮቴሽን የራሱ ሪስክ አለው። ይሄ ከፖሊሲ ጋር በቀጥታ የሚገናኝ ነው፣ ከቼልሲ የሮቴሽን ፖሊሲ። የቼልሲ የሮቴሽን ፖሊሲ ደግሞ የአሰልጣኙ ፖሊሲ አይደለም፣ የክለብ ፖሊሲ ነው። ለምሳሌ በሮቴሽን በጣም መጀመሪያ በእንግሊዝ እግር ኳስ አነጋጋሪ የነበሩት ራፋኤል ቤኒቴዝ ናቸው። የቤኒቴዝ ፖሊሲ ነው። አሁን ግን በማሬስካ ስር ይሆን በፖቼቲኖ ወይም በሊያም ሮሲኝ ይሄ ፖሊሲ የክለብ ፖሊሲ ነው። በመጀመሪያ አጋማሽ በፍጹም እንዳልተዋሃደ አይነት አብሮ እንዳልተጫወተ አይነት
ስብስብ ነው የመጀመሪያ አጋማሽ የነበረው ፐርፎርማንስ በሁሉም የጨዋታው ምዕራፎች ዌስትሃምን ከፕሪሚየር ሊግ ምርጥ ቡድኖች መካከል አንዱ የሚያስመስል ነው። በተለይ ስፔሲፊክ በሆነ ሁኔታ የቼልሲ የግራ መስመር ብዙ ሮቴት የተደረገ ነው። ወደ ግራ የሚያደላው የመሀል ተከላካይ ቤኖ ባዲያሺል፣ የግራ ፉልባክ ሆኖ ጨዋታውን የጀመረው ጆሬል ሃቶ እና የግራ ክንፍ የቼልሲ ተጫዋች ሆኖ ጨዋታውን የጀመረው አሌሃንድሮ ጋርናቾ። ይሄ አክሲስ ከፍተኛ ድክመት ነበረበት። ሃቶ ከኳስ ጋር ጥሩ ነው የሚጠበቅ ነው፣ ግን በመከላከል የእንግሊዝ እግር ኳስ የሚፈልገው ሶሊዲቲ ላይ አልደረሰም። ቤኖ ባዲያሺል ለስህተት ቅርብ የሆነ ተከላካይ ነው። ጋርናቾ በቼልሲ መለያ ከደካሞቹ ፐርፎርማንሶች መካከል አንደኛውን ያሳየበት ነው፣ ከኳስም ጋር ያለ ኳስም። ለነገሩ ጋርናቾን እንደ ተጫዋች ከሎ ብሎክ ቡድኖች ጋር ልክ ዌስትሃም በተከላከለበት የዲፌንሲቭ ብሎክ የሚሆን ተጫዋች ነው ወይ የሚል ጥያቄ የሚያስነሳ ነው። ለኔ በተለይ በትልልቅ ጨዋታዎች የበለጠ ሰፊ ስፔስ በሚገኝበት እሱ ያንን ቀጥተኛ ድሪብሊንጉን ሊተገብር በሚችልበት አይነት ጨዋታ ላይ የበለጠ የሚዋጣለት ተጫዋች እንጂ በመከላከል በአንድ ለአንድ መከላከል በማንቸስተር ዩናይትድ አብሮት የተጫወተው አሮን ዋን ቢሳካ ነው ፊት ለፊቱ የነበረው። በ1v1 ዲፌንዲንግ በጣም አስደናቂ ነበር። ከዚያ ባሻገር ግን ይሄ ልክ በታይት ስፔስስ የሚጎል አይነት ተጫዋች አይደለም። ስፔሱ በሚጠብበት ጊዜ የሚቸገር ኢማጂኔቲቭ የሆነ ተጫዋች አይደለም። ከፍተኛ ችግር አለበት በዚህ። ለዚህ ነው አንዳንድ ትልልቅ ጨዋታዎች ላይ በጣም ጥሩ ፐርፎርም የሚያደርገው ሌሎች በወረቀት ደረጃ ቀላል የሚመስሉ በተጋጣሚ ቡድኖች የመከላከል ባህሪ ምክንያት ግን በጣም የሚቸገርባቸው ጨዋታዎች ነበሩ። የቼልሲ ችግር እነዚህ ተጫዋቾች ብቻ አይደሉም። እንደ ዲፓርትመንት ግን ከፍተኛ ድክመት የነበረበት ዲፓርትመንት ነው። የመጀመሪያ አጋማሽ የዌስትሃም ዩናይትድ የኳስ ቁጥጥር መጠን 31% ብቻ ቢሆንም በሙከራ 4 ኢላማውን የጠበቀ ሙከራ አድርጓል ዌስትሃም። ቼልሲ 1 ብቻ ነበር። በጠቅላላ ሙከራም 6-5 በዌስትሃም ብልጫ ነበር ይደረግ የነበረው። ግን ከዌስትሃም ማጥቃቶች መካከል ታርጌትድ በሚመስል ሁኔታ ቀድሞ በኮቺንግ ስታፉ የታሰበበት በሚመስል ሁኔታ ቦዌን እና ዋን ቢሳካ ባሉበት የዌስትሃም የቀኝ መስመር ግን ቅድም በጠቀስኩት የቼልሲ ሮቴት በተደረገው የግራ መስመር በኩል ነው አብዛኛው ጥቃት ይፈጸም የነበረው። አይ ቲንክ 57% የሚሆነው የዌስትሃም ማጥቃት በቼልሲ የግራው አክሲስ በኩል ይደረግ የነበረ ነው። ስለ ጋርናቾ ሳነሳ ዛሬ ገና 30 ደቂቃ ሳይሞላ ደርዘን ደርሶ ነበረ የተበላሹበት ኳሶች መጠን፣ የፖሴሽን ስህተቱ ማለት ነው። ከኳስ ጋር ጥሩ አልነበረም፣ በክሬቲቪቲው ጥሩ አልነበረም። በመከላከል ደግሞ ያሳያቸው በጣም አደገኛ ስንፍናዎች ነበሩ። የቼልሲ ደጋፊዎችም እሱን ታርጌት ያደረጉ ተቃውሞች ሲያቀርቡበት እየሰማ ነበር። ግን የመጀመሪያ አጋማሽ ሲጠናቀቅ ደግሞ ጠቅላላ ቡድኑ ላይ ከፍተኛ ተቃውሞ የቼልሲ ደጋፊዎች አሰምተዋል። የደጋፊን ስሜት አንዳንድ ጊዜ ስሜት ነው የምንልበት ጊዜ አለ። ነገር ግን ይሄኛው ኢንስፓየር የሚያደርግ ተስፋ የሚሰጥ አንድም ነገር ያልነበረው ፐርፎርማንስ ነው። አንድ ኦን ታርጌት 0.2 ኤክስጂ ብቻ የነበረበት ስቴሪል ፖሴሽን የሚባል አለ። 314 ፓስ አድርጓል። ኦልሞስት 70% ኳስ ተቆጣጥሯል። ግንም አደጋ የማይፈጥር አይነት ፖሴሽን፣ የሚያሰለች አይነት ፖሴሽን፣ ትርጉም የሌለው ፔኔትሬሽን የሌለው ፖሴሽን ነው የነበረው። በመከላከል ደግሞ ብዙ ትልልቅ የመከላከል ስህተቶች የነበሩበት አጋማሽ ነው። ልክ ነው የመጀመሪያው የጃሮድ ቦዌን ጎል ጥቂት እድለኝነት ያለበት ነው። ነገር ግን ከቼልሲ የመከላከል አስፔክት አንጻር ካያችሁት ከፍተኛ ችግር የነበረበት ነው። ለምሳሌ የመጀመሪያው ጎል ሲቆጠር ጋርናቾና ሃቶ በተከታታይ ሁለቱም ከቦዌንና ከዋንቢሳካ ጋር የነበሩ የአንድ ለአንድ የተናጥል ፍልሚያዎችን በመሸነፋቸው ምክንያት የተቆጠረ ጎል ነው። መጨረሻ ላይ እግር ኳስ ጨዋታን የምታሸንፉት በሜዳ ውስጥ ያሉ የተናጥል ፍልሚያዎችን በአብዛኛው የሚያሸንፍ ቡድን። ለምሳሌ ከ10 ተጫዋቾች 7ቱ በአብዛኛው በተናጠል ዱዌሎች ላይ ስኬታማ የሚሆኑ ከሆነ ቡድኑ ጨዋታ የማሸነፍ እድሉ ከፍተኛ ይሆናል ማለት ነው እና በመጀመሪያ ጎል ላይ የሁለቱም ተጫዋቾች የመከላከል ድክመት ወይም ዱዌሎችን የማሸነፍ ድክመት በቀጥታ ይታይ ነበር። ሁለተኛው ጎልም ሲቆጠር የጋርናቾ የመከላከል ኃላፊነትን ቸል የማለት ትራክ ባክ ያለ ማድረግ የራሱ ሰው ነው አሮን ዋን-ቢሳካ፣ እሱን ያለ መከታተል ድክመት ይታይ ነበር እና ሁለቱም ጎሎች የመከላከል ስህተቶች ናቸው። ግን በቀጥታ ከሮቴሽን ጋር ልታገናኙ ትችላላችሁ። በሁለተኛው አጋማሽ አሰልጣኙ በሌሎች ጨዋታዎች በቅርብ ጊዜ አድርጎታል። ለምሳሌ ባለፈው ከአርሰናል ጋር በነበረው ጨዋታ በካራባኦ ካፕ የግማሽ ፍጻሜ የመጀመሪያ ጨዋታ ቀይሮ ያስገባው አሌሃንድሮ ጋርናቾ ነው ሁለቱን ጎሎች ያስቆጠረው። ለዚህ ነው ተጫዋቾቻችሁን በየትኛው ጨዋታ ከየትኛው የተጋጣሚ አይነት ጋር
የጨዋታው ትልቀት ብቻ ሳይሆን የተጋጣሚ ቡድን የሚከላከልበት መንገድ የበለጠ ስፔስ የምታገኙበት ነው ወይ እና ለዛ አይነት ተጋጣሚ የትኛውን ተጫዋች ነው የምትጠቀሙት የሚባለው ለዚህ ነው። ፕሮፋይሊንግ የሚሉት እርሱ ነው። አሁን እዛ ጨዋታ ላይ የጋርናቾ ተቀይሮ መግባት ማክሰኞ የሚደረገውን የካራባው ካፕ የግማሽ ፍጻሜ መልስ ጨዋታ በትኩረት እንድንጠብቀው የሚያደርግ ነው። ግን የአሰልጣኙን ፊኒሸርን መርጦ የማስገባት ጨዋታውን የሚያጠናቅቀውን ተጫዋች ለይቶ የማወቅ ብቃት የሚያሳይ ነው። አንድ ምልክት ያየ ነው የአሰልጣኙን ጨዋታ የመለወጥ ችሎታ ያየንበት ጨዋታ ነው። ባለፈው ደግሞ ከብሬንፎርድ ጋር በነበረው ጨዋታ የበለጠ ጨዋታ የመቆጣጠር የበለጠ ክሊንሺት ለመጠበቅ የሚያግዙትን ለውጦች ነበር ያደረገው። ትልቁ ምሳሌ ግን በሳምንቱ አጋማሽ ከናፖሊ ጋር የነበረው ጨዋታ ላይ ፓልመር ተቀይሮ ገባ፣ 2 አሲስቶች ሰጠ። እሱ ሲገባ ናፖሊ 2 ቼልሲ 1 ነበር። ጨዋታው ሲጠናቀቅ ቼልሲ 3 ናፖሊ 2 ሆኖ አለቀ እና እያንዳንዳቸው ደግሞ በጊዜ የተደረጉ ለውጦች ናቸው። አሁን ልክ እዚህኛው ጨዋታ ላይ የመጀመሪያ አጋማሽ ላይ ሶስቱንም ቅድም የጠቀስኳቸውን በቼልሲ የግራ መስመር በኩል የጀመሩትን የግራ የክንፍ ተጫዋቻቸውን የግራ የመስመር ተከላካዮቻቸውን ወደ ግራ የሚያደላውን የመሀል ተከላካይ ሶስቱን ነው ለይቶ ያወጣው። ዌስትሃም እንደ ደካማው የቼልሲ የመከላከል ዲፓርትመንት ለይቶ ኤክስፕሎይት ያደርገው የነበረ የሜዳ ስፍራ ስለሆነ አሁን ሪያክት ማድረጉን ማድነቅ ያስፈልጋል። ኦሪጂናል ሲን የሚባለው ግን የመጀመሪያው ጥፋት ግን ከአሰልጣኙ ባሻገር ያለ ነገር ነው። አንዳንድ ጊዜ የቼልሲ ደጋፊዎች ያንን መረዳት ሳይገባቸው አልቀረም። ልክ ነው፣ በቀጥታ ኃላፊነቱን መውሰድ ያለበት አሰልጣኙ ነው። ነገር ግን ከማሬስካ ስንብት በኋላ አንዳንድ መገንዘብ ያለብን ነገር ያለ ይመስለኛል። በእርግጥ ያረፉት አንዳንዶቹ ተጫዋቾች ከዚህ በፊት በነበረባቸው ወርክሎድ ምክንያት ጥንቃቄ ልታደርጉላቸው የሚገቡ ተጫዋቾች ናቸው። ዦአው ፔድሮ ምንም አይነት ፕሪሲዝን ሳይሰራ ነው ወደ ዓለም የክለቦች ዋንጫ የሄደው እና ብዙ ጨዋታ አድርጓል። ለበርናውት የተጋለጠ ተጫዋች ነው። እሱ መቆጠቡ ትክክል ነው። ዌስሊ ፎፋና በየ3 ቀኑ ጨዋታ ለማድረግ ልትጠነቀቁለት የሚገባ ተጫዋች ነው። በቼልሲ ያለው የጉዳት ታሪክና የጉዳቶቹ መጠኖች የሚታወቁ ስለሆኑ የሪስ ጀምስም የሌሎቹም ተጫዋቾች ማረፍ ምክንያታዊነቱ እንረዳለሁ። የዶዝ ጉዳይ ነው። ማክሲሙ የትኛው ወይ ማክሲመሙ የትኛው ነው የሚለው ነው እንጂ እያንዳንዱ ተጫዋች ያረፈበት በጨዋታው ላይ ተጠባባቂ ሆኖ የጀመረበት በቂ ሎጂክ አለው። ግን ደግሞ እንዳልኩት የዶዝ ጉዳይ ነው። ይገባኛል። አሁን በእያንዳንዱ የሳምንት አጋማሽ ጨዋታ አለበት። በሳምንቱ አጋማሽ ከናፖሊ ጋር ነበረው፣ በሚቀጥለው ሳምንት አጋማሽ ከአርሰናል ጋር አለው። አሁን ፕሪሚየር ሊግ ከሚመራው ቡድን ጋር አምና ሴሪያ ካሸነፈው ቡድን ጋር የተደረጉ ጨዋታዎች ናቸው። ስለዚህ የበለጠ የስኳድ ማኔጅመንት እንደሚያስፈልግ እረዳለሁ። ግን የመጀመሪያው አጋማሽ ከሮቴሽን ውጪ ሌላ በቂ ማብራሪያ ለመስጠት ያስቸግራል። ያው እያንዳንዱ ተጫዋች የራሱን የተናጠል ታስክ በአግባብ መወጣት አለመቻሉ እንደተጠበቀ ሆኖ ጄሚ ጊተንስም የሮቴሽኑ አንድ አካል ነው። ባለፈው ከቻልተን ጋር በነበረው ጨዋታ በቀኝ ክንፍ በኩል ተጠቅሞበት ነበር። ያው ብዙ ጊዜ በቦሩሲያ ዶርትሙንድ ይጫወት በነበረበት ጊዜ በግራ ክንፍ በኩል የሚጫወት ነው። ነገር ግን ባለፈው የቻልተን ጨዋታ ላይ ምንም እንኳ ቻልተን በትክክል የቼልሲን አቅም ለመለካት የሚሆን ቡድን ባይሆንም ነገር ግን የቀጥተኛ ድሪብሊንጉ ተጠቃሚ ነበር። ቼልሲ ዳይሬክት ድሪብለር የመሆኑ አሁን በግራ በኩል ሲሰለፍ እያጠበበ ነው የሚገባው፣ በቀኝ በኩል ግን በስትሬት ላይን ነው ድሪብል የሚያደርገው። 26 ደቂቃ ብቻ ስለሆነ ሜዳ ውስጥ የቆየው ትልልቅ ድምዳሜ ለመስጠት ያስቸግራል። ነገር ግን እሱም እድሉን ተጠቅሞበታል ለማለት ያስቸግራል። ጥሩ አልተጫወተም ሜዳ ውስጥ በነበረበት ጊዜ። በኋላ ግን በሁለተኛው አጋማሽ የዲሳይሲቭ መሆኑ ተጫዋቾቹን በቶሎ መቀየሩ 60 ደቂቃ ከመድረሱ በፊት መቀየሩ ቅድም በጠቀስኳቸው የብሬንፎርድ፣ የአርሰናል፣ የናፖሊ ጨዋታ ላይ 60 ደቂቃ ሳይደርስ ነው ለውጦችን ያደረገው፣ ዲሳይሲቭ ለውጦችን ያደረገው እና የጨዋታው መልክ ፍጹም ተቀይሯል። በሁለተኛው አጋማሽ ለምሳሌ የዌስሊ ፎፋናን፣ ዦአው ፔድሮን እና ኩኩሬያን ነው ቀይሮ ያስገባው። እያንዳንዱ ተጫዋች በጨዋታው ላይ ተጽዕኖ ፈጥሯል። የዌስሊ ፎፋና መግባት የቼልሲን የመከላከል አቅም ከፍ አድርጎታል። ዦአው ፔድሮ የመጀመሪያውን ጎል አስቆጥሯል። ኩኩሬያ ሁለተኛውን ጎል አስቆጥሯል። ዦአው ፔድሮ ለኤንዞ ፈርናንዴዝ ጎል መቆጠር የመጨረሻውን ኳስ ሰጥቷል። ስለዚህ ተቀይሮ የገቡት ተጫዋቾች 2 ጎል አስቆጥረዋል ራሳቸው፣ አንድ የመጨረሻ ኳስ ደግሞ አቀብለዋል እና ቼልሲ ያሸነፈባቸው 3 ጎሎች በቀጥታ ተቀይሮ ከገቡት ተጫዋቾች የመጡ ናቸው። ግን የፐርሶኔል ለውጥ ብቻ አይደለም ያደረገው። ለምሳሌ በሁለተኛው አጋማሽ ከለውጦቹ በኋላ ዦአው ፔድሮን አስገባው። በፓልመር ቦታ ነው ያጫወተው፣ ወይም በ10 ቁጥር ቦታ ከሊያም ዴላፕ ኋላ ነው ያጫወተው እና ፓልመርን ወደ ግራ ወሰደው ጄሚ ጊተንስ ጨዋታውን በጀመረበት። በኋላ ግን ፔድሮ ኔቶ ተቀይሮ ከገባ በኋላ በተጫወተበት ቦታ በግራ በኩል ደግሞ ያጫወተው
ከጄሚ ጊተንስ መጎዳት በኋላ በቀኝ በኩል እየተጫወተ የነበረውን ፔድሮ ኔቶን ወደ ግራ ነው የወሰደው። ብዙ ለውጦች አድርጓል። ያው ኩኩሬያ በሀቶ ቦታ ነው የገባው። ይሄ ናቹራል ለውጥ ነው፣ የሚጠበቅ አይነት ለውጥ ነው። ፍጹም የተለየ ሁለተኛ አጋማሽ ነው ያየነው። በማጥቃት በስታትም ሊገለጽ የሚችል ግን በቪዥዋል ኦብዘርቬሽን በማየትም በማስተዋልም ፍጹም የተለየ አንደኛ ከፍተኛ ፍጥነት ነበር። እኔ አሰልጣኙ መገንዘብ የሚያስፈልገው የሚመስለኝ የቼልሲ ደጋፊዎች ፈጣን እግር ኳስ ወይ ፔሲ ፉትቦል ነው የሚወዱት። የክለብ ጠንካራ የስታይል ዴኔ ያለው ለማለት አልችልም። የቼልሲ ዋና መታወቂያ አይምሬ ዋንጫ አሸናፊነት ነው። ግን ደግሞ ምርጦቹን የቼልሲን ቡድኖች የጆዜ ሞሪኞን በሁለት አጋጣሚዎች መጥተው ያሰለጠኑትን ቡድን፣ የአንቼሎቲን ቡድን፣ የቱኸልን ቡድን ስታዩ ቢያንስ በሚያጠቁበት ጊዜ በፐርፐዝ እና በቨርቲካሊቲ በፍጥነት ነው የሚያጠቁት። አሁን የመጀመሪያ አጋማሽ እንዳልኩት ከፍተኛ ፖሴሽን ነበረው፣ በሁለተኛ አጋማሽም ከፍተኛ ፖሴሽን ነበረው። ግን ሁለተኛ አጋማሽ ላይ የበለጠ ኢንሳይሲቭ ነው፣ የበለጠ ቀጥተኛ ነው፣ የበለጠ የተጋጣሚን ቡድን በተለይ ተደራጅቶ የሚከላከል እና ብሎ ብሎክ የሚከላከል ጠለቅ ብሎ የሚከላከል ቡድን ሲሆን የኳስ ቅብብሉ ፈጣን መሆን አለበት። ካልሆነ ያንን የተደራጀ የተከላካይ መስመር ከስፍራው ሙቭ ማድረግ አትችሉም፣ ሚዛን ማሳት አትችሉም። የመጀመሪያ አጋማሽ ለዚህ ነው በጣም አሰልቺ የነበረው እንደ እግር ኳስ ተመልካች ኤክስፒሪየንስ ማለት ነው። ሁለተኛ አጋማሽ ላይ ግን ለምሳሌ 2.26 ኤክስጂን የነበረው የሙከራው መጠን በእጥፍ ጨምሯል። ከሁሉ በላይ ደግሞ ከ2.26 ኤክስጂው 0.03 ብቻ የሚሆነው ነው በሴት ፕሌይ። ታስታውሱ እንደሆነ ከዚሁ ባላጋራ ከዌስትሃም ጋር በለንደን ስቴዲየም ቼልሲ 5 ጎል መሰለኝ ያስቆጠረው 5-1 ሲያሸንፍ 3ቱ ከማዕዘን ምት የተቆጠሩ ነበሩ። እዚህኛው ጨዋታ ላይ ግን ጎሎቹን ጨምሮ ቼልሲ 2.23 በሁለተኛ አጋማሽ ብቻ በክፍት ጨዋታ ነው የፈጠረው። ይሄ በጣም ከፍተኛ የጎል እድል ፈጠራ ነው። በቀላሉ በአይን ለማስተዋል የሚቀል የጨዋታ ፍጥነት ልዩነት ነበረው። ግን እነዛ ያልኳቸው የቦታ ሽግሽጎችም ትልቅ ልዩነት ነበር ያመጡት። አሰልጣኙ አንድ ማቆየት የፈለገው የሁለቱን አማካዮች ጥምረት ነው፣ የኤንዞ ፈርናንዴዝ እና የትሬቨር ቻሎባን ጥምረት። ግን የሁለቱ ሲኒየር ተጫዋቾች አንድ ላይ መሰለፍም በቂ አልነበርም። እንደዚህ አይነት ሆል ስኬል ለውጥ ያስፈልገው ነበር። በጣም አስፈላጊ ነው። ለአሰልጣኙ የግድ ክሬዲት እንድትሰጡ የሚያደርግ ነው። አሁን ከ7 ጨዋታዎች 6ቱን አሸንፎ ጀምሯል እና በብዙዎቹ ድሎች ውስጥ የአሰልጣኙን የጨዋታ ውስጥ ማኔጅመንት የኢንጌም ማኔጅመንት ችሎታ ማየት ይቻላል። ጆዋ ፔድሮ ነው የመጀመሪያውን ጎል ያስቆጠረው። በጣም ቁልፍ ነበር። የመጀመሪያው ጎል መቆጠሩ ብቻ ሳይሆን የተቆጠረበት ጊዜ ቀደም ማለት ነው። ምክንያቱም 57ኛው ደቂቃ ላይ ነው ያስቆጠረው። 33 ደቂቃ አለ የተጨማሪ ሰዓት ሳይጨመር። ስለዚህ ቼልሲ እርሊ ማግባቱ የአሰልጣኙ በጊዜ ለውጥ የማድረጉን ጥቅም የሚያሳይ ነው። በመጀመሪያ አጋማሽ ከነበረው ፍጹም የተለየ ነው። አሁን ለምሳሌ ትሬቨር ቻሎባ በስክነቱ የሚታወቅ ተጫዋች ነው አይደለም። ከአንዳንድ የቼልሲ ደጋፊዎች ጋር በቁጣ ሲነጋገርና የተከላካይ መስመር ላይ ያጣመረው ቤኗ ባዲያሺል መጥቶ ሊያረጋጋው ሲሞክር ይታይ ነበር። ያን ያህል ኢሞሽናል ነው። እንግዲህ የመጀመሪያ አጋማሽ ላይ አንድ ኦን ታርጌት ነው ያልኩት አይደለም የቼልሲ የፓልመር የቅጣት ምት ሙከራ ብቻ እንጂ በክፍት ጨዋታም የተገኘም አልነበረም። ቅድም እንዳልኩት በሁለተኛ አጋማሽ ኤክስጂን የምጠቅሰው የሙከራዎች መጠን መብዛትን ብቻ ሳይሆን የጥራቶቹንም መጠን የሚያሳይ ነው። በእርግጥ በጨዋታ መሀል አንድ ቁልፍ ነጥብ ተፈጥሮ ነበር። ያው ምንም ቡድኑ ቢሻሻል ግን ዦን ክሌር ቶዲቦ ያ ከቅጣት ምት የተገኘውን 86ኛው ደቂቃ ላይ የተገኘውን አጋጣሚ ተጠቅሞት ቢሆን ኖሮ ዌስትሃም እንደገና 3-2 መምራት የሚችልበት እድል ነበረው። ቼልሲ በስታንፎርድ ብሪጅ መጥፎ በተጫወተ ቁጥር ለደጋፊዎቹ በጣም አስቸጋሪ ጨዋታ ይመስለኛል። ሰሞኑን አርሰናል በኤምሬትስ በሚያደርጋቸው ጨዋታዎች ላይ ደጋፊዎች ባላቸው ከፍተኛ ኤክስፔክቴሽን ምክንያት ተጫዋቾቹ ላይ ጫና መፈጠር ጀምሯል ይባል ነበር። በተለይ እዛው ኤምሬትስን በአካል ኤክስፒሪየንስ የሚያደርጉ ተመልካቾችም ጋዜጠኞችም ሲጽፉ እንደምናየው ስታንፎርድ ብሪጅም በሌላ ምክንያት ግን ተመሳሳይ ጫና ያለበት ነው። ሊያም ሮሲኛ ኃላፊነት በተረከበበት ጊዜ ለመጀመሪያ ጊዜ ወደ ስታንፎርድ ብሪጅ መጥቶ ቡድኑ ሲጫወት እዛ ጨዋታ የቼልሲ ደጋፊዎች የሮማን አብራሞቪችን ስም እየጠሩ ይዘምሩ ነበር። አሁን ያሉትን የክለብ ባለቤቶች በብዙ የክለቡ ባለቤቶች ውሳኔዎች ደስተኛ ባለመሆናቸው ምክንያት የተቃውሞ ድምፅ ያሰማሉ። እዚህ ላይ ቡድኑ መጥፎ ፐርፎርም የሚያደርግ ከሆነ ተጨማሪ ሰበብ ተጨማሪ ምክንያት ይሆናል ማለት ነው። ለዚህ ነው አንዳንድ ጊዜ
ለቼልሲ ያለፉት 2 ጨዋታዎች ከሜዳ ውጭ የተገኙ አልነበሩ። ድሎቹ ከክሪስታል ፓላስ ጋር በሴለርስት ፓርክ፣ ደግሞ የቻምፒየንስ ሊግ ጨዋታቸውን በስታዲዮ ዲዬጎ አርማንዶ ማራዶና ነበር ያሸነፉት። ስለዚህ ከሜዳ ውጭ ይሄ ፕሬሽር የለም። ለምሳሌ የመጀመሪያ አጋማሽ ላይ ከናፖሊ ጋር በነበረው ጨዋታ አሰልጣኙም ኤክስፐሪመንታል የሚመስሉ አንዳንድ ነገሮች አድርጓል። በባክ ስሪን የተጫወተው ሬስ ጀምስ ከ3 የመሀል ተከላካዮች መካከል አንደኛው ነበር። ስለዚህ ለእንደዚህ አይነቱ ለቼልሲ ደጋፊዎች ምናልባት ስህተት ሆኖ ሊታይ ለሚችል ላይናፕ የሚኖረው የትዕግስት መጠን አነስተኛ ሊሆን ይችላል። ከሜዳ ውጭ ግን ሲሆን ያው ከሜዳ ውጭ ነው። ስለዚህ ተመሳሳይ ሂት ላይኖር ይችላል፣ ተመሳሳይ ግለት ላይኖር ይችላል እና መጥፎ ፐርፎርማንስ በሚሆንበት ጊዜ ስታንፎርድ ብሪጅ አስቸጋሪ ሳይሆን አይቀርም። ያው ስቴዲየሙ ባለፈው 20 ዓመት ገደማ ብዙ ታሪክ ያየ ስቴዲየም ስለሆነ ሚዲዮክሪቲ በቀላሉ የሚቀበል አይደለም። ይሄ ስብስብ ደግሞ የወጣት ተጫዋቾች ስብስብ ነው። ስለዚህ ያንንም መሸከም የሚጠይቅ ነው። ግን በሁለቱ አጋማሽ እነዛ ለውጦች ሁሉ ትልቅ ልዩነት ያመጡ ሆነዋል እና በጣም መጥፎ አጋማሽ ነበር፣ በጣም ጥሩ ሁለተኛ አጋማሽ የነበረው። የአሰልጣኙ ለውጥም ድክመቱ የቱ ጋር እንደሆነ ቶሎ የመለየት የጨዋታ የመገንዘብ ችሎታውን እና በቶሎ የመገንዘብ ችሎታውን ቶሎ ውሳኔ መወሰን ችሎታውንም ያሳየ ነው። እንግዲህ አሰልጣኙን በተመለከተ ገና ካሁኑ መደምደም ቢያስቸግርም ግን ምልክቶቹ ግን በጣም ጥሩ ናቸው። በተለይ የኢንጌም ማኔጅመንቱ ጥሩ ነው። አንዳንድ ጊዜ አሰልጣኞች በሁለቱ አጋማሽ ባደረጓቸው ለውጦች በሚያሸንፉበት ጊዜ ኦሪጂናል ላይናፑ ትክክል አልነበረም ማለት ነው የሚል መልእክት ያስተላልፋል። እሺ ትክክልም አይሆን፣ ምክንያቱም ምንም ይሁን ግን እየሰራ ካልሆነ አሰልጣኙ እየሰራ አለመሆኑን ተገንዝቦ በፍጥነት ለውጥ ካደረገ ለዛ ክሬዲት መስጠት የሚገባ ይመስለኛል። ለአንዳንድ ተጫዋቾች እንደ ባከነ አጋጣሚ ሊቆጠር የሚገባ ሳይሆን አይቀርም። ጋርናቾ ወጥ አይደለም። ሁለተኛ በተለይ ስቴኩ ከፍ ሲል የጨዋታው ውጥረት ከፍ ሲል ጥሩ አይጫወትም። ባለፈው የአርሰናል ጨዋታ ላይ ልክ ነው፣ ግን 6 ጎል ሲያስቆጠር 4ቱ በካራባኦ ካፕ የተቆጠሩ ናቸው። ለዚህ ነው በዲሳይሲቭ ጨዋታዎች ላይ የሚጠበቀውን ያህል ጥሩ እየተጫወተ አይደለም ማለት የሚቻለው። ኤንዞ ፈርናንዴዝ ግን የጨዋታው አሸናፊነትን ጎል ያስቆጠረው ተጫዋች ነው። 150ኛ ጨዋታውን ያደረገው በ150ኛው ጨዋታው ላይ ነው የማሸነፊያ ጎል ያስቆጠረው። እንዲህ አይነት ሚና ይኖረዋል የሚል ግምት አልነበረም አይደለም። የዛሬ 3 ዓመት ወደ ቼልሲ በመጣ ጊዜ የተጫዋቹ ሚና 6 ቁጥር ይሆናል የሚል ግምት ነው የነበረው። እንዲያውም ታስታውሱ እንደሆነ በዛው ተመሳሳይ የዝውውር ጊዜ በጆርጂኖ ቦታ ሊጫወት የመጣ ተጫዋች ስለነበር ጆርጂኖን ወደ አርሰናል ሸጠውታል። ምክንያቱም የጆርጂኖ ቦታ ላይ አስታውሳል የመጀመሪያ ጨዋታውንም ሲያደርግ በዲፕ ሚና ነበር የተጫወተው። ወይም ከአርጀንቲና ብሔራዊ ቡድን ጋር የዓለም ሻምፒዮን በሆነበት ቦታ ነበር የተጫወተው። ያ ቦታው አይደለም መደበኛ ቦታው፣ ምክንያቱም ልክ የካይሴዶ አይነት አትሌቲሲዝም ስለሌለው በተለይ ትራንዚሽኖችን ለመከላከል የሚቸገር አይነት ተጫዋች ነው። አሁን ልክ አመቱ ሲያልቅ ግን በአንዳንድ ቁጥሮች ላይ በጣም የሚያስደንቅ የማጥቃት ቁጥር አለው። ምክንያቱም ድንቅ የቦክስ ክራሸር ነው። እንደምታውቁት ቼልሲ ከክንፍ ተጫዋቾች ብዙ ጎል የሚያገኝ አይደለም። ልክ ነው። ፔድሮ ኔቶ ደህና ነው። አይ ቲንክ የ11 ጎል ኮንትሪቢሽን ያለው በዚህ ውድድር ዘመን፣ ግን የቼልሲ ደጋፊዎችን ልብ የሚያረካ ተጫዋች አይመስለኝም። ኢንኮንሲስተንት ነው። እሱን ቢዚ ነው። በጨዋታ ውስጥ ታዩታላችሁ ብዙ ነገሮች ለማድረግ ሲሞክር፣ ግን ኢፌክቲቭነሱን በውጤታማነት በመጨረሻ አውትፑት የምትለኩት ከሆነ ግን ያን ያህል የተዋጣለት ነው ለማለት ያስቸግራል። ቼልሲ ከክንፍ ተጫዋቾቹ ባለፈው የውድድር ዘመንም ብዙ ጎሎች አላገኘም። በዚህ የውድድር ዘመንም ብዙ ጎል እያገኘ አይደለም። ጄሚ ጊተንስ፣ ጋርናቾ፣ ኔቶ። ነገር ግን እንደ ኤንዞ አይነት ቦክስ ክራሸር ሲኖራችሁ ግን ያንን የክንፍ ተጫዋቾችን የጎል ማስቆጠር ሊሚቴሽን በመጠኑ መሸፈን ይችላል። ያው አውት ኤንድ አውት ጎል አስቆጣሪም የለውም። በዚህ በ2025 ግን 2025 ከገባ ጊዜ ጀምሮ እስከዚህኛው ጨዋታ ድረስ በብዙ መለኪያዎች የቼልሲ ቁጥር 1 ተጫዋች ነው። በጎል አንደኛ ነው፣ 12ኛ ጎሉን ያስቆጠረው። በአሲስት አንደኛ ነው፣ 8 አሲስቶች አሉት። በጎል ሲደመር አሲስት በሁለቱም በድምር አንደኛ ነው፣ 20። በፈጠራቸው የጎል እድሎች አንደኛ ነው። በክፍት ጨዋታ በፈጠራቸው የጎል እድሎች አንደኛ ነው። በመጨረሻው የሜዳ ክፍል ባቀበላቸው ፓሶችም አንደኛ ነው። ለዚህ አይነት ኃላፊነት አልነበረም የመጣው፣ ለክሬቲቪቲ አልነበረም የመጣው። የበለጠ የቡድን ሚዛን ለመጠበቅ የጨዋታ ፍጥነት ለመወሰን ፔስ ሴተር ለመሆን ነበር የመጣው። ነገር ግን የማጥቃት ኮንትሪቢሽኑ በጣም በጣም የሚገርም ነው። ለዚህ ነው ፓልመር በጉዳት ምክንያት ከሜዳ ሲርቅ በጣም አስደናቂ ተጫዋች ስለሆነ የሚያጎድለው ነገር ይኖራል። ግን ቀዳዳው ያን ያህል ሰፊ ያልሆነበት ምክንያት ኤንዞ ወደፊት ተጠግቶ እንዲህ አይነት አስተዋጽኦ መወጣት የሚችል ተጫዋች ደግሞ ሁሌ አቬለብል ነው። በ2025 ከ2025 ጀምሮ እስከ 2026 የመጀመሪያ ወር ድረስ ማለት ነው 50 ጨዋታዎች አድርጓል። በቡድን ውስጥ ካሉ ተጫዋቾች መካከል 3ኛው ብዙ ጨዋታ ያደረገው ተጫዋች ነው። የዣኦ ፔድሮንም
ተጽዕኖ ግን ማድነቅ የሚያስፈልግ ይመስለኛል። ዡዋው ፔድሮ በነገራችን ላይ ብዙ ወደ ፕሪሚየር ሊግ የመጡ አጥቂዎች ላይ ጥያቄ አለ፣ ግን ሁለት የተሳካላቸው ተጫዋቾች ያሉ ይመስለኛል። አንደኛው ኡጎ ኤኪቲኬ ነው በሊቨርፑል፣ ሁለተኛው ዡዋው ፔድሮ ነው በቼልሲ። ዡዋው ፔድሮ 13 የጎል ተሳትፏል። በተለይ ባለፉት ተከታታይ ጨዋታዎች ደግሞ የናፖሊም ጨዋታ፣ ሌሎችም ጨዋታዎች ላይ ያለው ፎርም በጣም የሚያስደንቅ ነው። የቼልሲ አንዳንዶቹ ፈራሚዎች ላይ ጥያቄ ማንሳት ተገቢ ነው። ጊተንስ፣ ጋርናቾ፣ ዦሬል ሃቶ እነዚህ ክረምት ላይ የፈረሙ ተጫዋቾች ፎርም አጠያቂ ነው፣ ግን የዚህ ተጫዋች ብቃት ግን በጣም አስደናቂ ነው እና አሁን አዳዲስ ከፈረሙት ወደ ፕሪሚየር ሊግ ከመጡት ተጫዋቾች መካከል የዚህን ያህል ብዙ የጎል ተሳትፎ ያለው የፕሪሚየር ሊግ ተጫዋች የለም። ይሄ በጣም አስደናቂ ነው። በጣም ስኬታማ ዝውውር ነው እና በሁለቱም ኃላፊነቶች ጠለቅ ብሎ በሁለታዊ አጋማሽ በተጫወተበት የ10 ቁጥር ሚና የሚሆን ራሱ እንደ ፊክስድ ሴንተር ፎርዋርድ መጫወት የሚችል ነው። በዚህ ብዙ መደነቅ ያለበት ይመስለኛል። የኩኩሬያ ጎል ማስቆጠርም ኩኩሬያን እኔ ከዚህ በፊት የቼልሲ ቺት ኮድ ነው ብዬ ነበር። ምክንያቱም ልክ ነው፣ በጣም ጥሩ ፉልባክ ነው፣ ግን የማይገመቱ ቦታዎች ላይ ይገኛል። የግራ መስመር ተከላካይ እንዲገኝ የማትጠብቁበት ቦታ ላይ ይገኛል። የሚቆጣጠራቸው ስፔሶች በጣም የተለዩ ናቸው። እሱን ደግሞ በማን ነው አሁን የምታስይዙት? የ9 ቁጥር ተጫዋች ቦታ ላይ ተገኝቶ ነው አይደለም ያንን የአቻነት ጎል ያስቆጠረው። የመሀል ተከላካዩ ሊይዘው አይችልም። ምክንያቱም የመሀል ተከላካዩ 9 ቁጥሩንና እንደ ሁለተኛ 9 ቁጥር ሆኖ በሳጥን ውስጥ የሚገኘውን ዡዋው ፔድሮን መቆጣጠር አለባቸው ሁለቱ ሴንተር ባኮች። የቀኝ መስመር ተከላካዩ የቀኝ ክንፍ ተጫዋችን ፔድሮ ኔቶን በዚህኛው ኬዝ መቆጣጠር አለበት። ኦቪየስ አይደለም ይሄንን ተጫዋች ማን እንደሚቆጣጠረው። ለዚህ ነው ግራ የሚያጋባው። አይ ቲንክ ሪካርዶ ካላፊዮሪ እና ማርክ ኩኩሬያ በዚህ በጣም የተለዩ ተጫዋቾች ይመስሉኛል። ካላፊዮሪም ያልተጠበቁ ዞኖች የመቆጣጠር የአርሰናልን ማጥቃት የማይተነበይ የማድረግ ችሎታ አለው። ኩኩሬያም ልክ እንደዚሁ ነው። በብዙ አጋጣሚዎች ይህንን ሲያደርግ አይተናል። ባለቀ ሰዓት ለምሳሌ ሊቨርፑል ጨዋታ ላይ የመጨረሻውን ኳስ ያቀበለው እሱ ነው፣ ግን ከማይገመት ቦታ የ8 ቁጥር ተጫዋቾች ጎል ከሚያስቆጥሩበት ሬንጅ በተለይ ባለፈው የውድድር ዘመን ብዙ ጎሎች ያስቆጥር ነበር። ስለዚህ በተለይ አንፕሪዲክታቢሊቲ መጨመር በምትፈልጉበት ጊዜ የተጋጣሚ ቡድን ላይ የመከላከል እርግጠኝነት እንዲጎድል ማድረግ በምትፈልጉበት ጊዜ በሚቆጣጠራቸው የሜዳ ስፍራዎች እና በሚያጠቃበት ልዩ ባህሪ የተነሳ ኩኩሬያም ሌላ በተለይ በሁለተኛ አጋማሽ ሴትልድ የነበረውን የዌስትሃምን የተከላካይ መስመር የረበሸ ቅያሬ ነው። ስለዚህ የተጫዋቾቹ መግባት ብቻ ሳይሆን እንደገና በድጋሚ ማነሳው የፕሮፋይሊንግ ጉዳይ ነው። ምን አይነት ተጫዋቾችን ከምን አይነት ባላጋራ ጋር ትጠቀማላችሁ የሚለው። ለቼልሲ ሳምንቱ በጣም ውብ ሆኖ ተጠናቋል። ባለፈው እሁድ ከነበረው የክሪስታል ፓላስ ጨዋታ ጀምሮ በሶስቱም ጨዋታዎች 3 ጎሎች አስቆጥሯል። በሶስቱም ጨዋታዎች የመከላከል ኮንሰርን አለ፣ ምንም ጥያቄ የለውም። ባለፉት 2 ተከታታይ ጨዋታዎች 2 ጎሎች ተቆጥሮበታል። በክሪስታል ፓላሱም ጨዋታ ፓላስ ተጫዋች በቀይ ከወጣበት በኋላ ጭምር ነው ጎል ያስቆጠረው። ስለዚህ ያ የተለመደ የቼልሲ የመከላከል ጥያቄ የቼልሲ ደጋፊዎች ሀሳብ ውስጥ እንዳለ እርግጠኛ ነኝ። ግን ቡድኑ በአዲሱ አሰልጣኝ ስር ጥሩ ሪስፖንድ እያደረገ ያለ ይመስለኛል። በሌላ ውድድር ደግሞ ማክሰኞ ከአርሰናል ጋር ይጫወታሉ። ቀላል ጨዋታ ሊሆን አይችልም ለአርሰናል። በእርግጥ አርሰናል አድቫንቴጅ ይዞ ነው ወደዚህ ጨዋታ የመጣው፣ ግን በጣም በጥሩ መንፈስ ሆኖ ነው ወደዚህ ጨዋታ ደግሞ የሚያመራው። በፕሪሚየር ሊግ ደግሞ ለቻምፒየንስ ሊግ ቦታ በጣም አስፈላጊ ሞመንተም ነው ይሄ እና በሁለታዊ አጋማሽ ፍጹም የተለየ ቡድን ነው ያየ ነው። 2 የተለያዩ አጋማሾች ናቸው። እናም የአሰልጣኙ ብዙ ውሳኔዎች እየሰሩ ለመሆናቸውም ተጨማሪ ማረጋገጫ ሊሆን ይችላል። በጣም አመሰግናለሁ።